ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ የጠፉ ጀግኖቻችን ብቅ ብለዋል። ልዑሌም መጥቷል፣ ብሩኬም መጥቷል። እግዚአብሔር ይመስገን። እንኳን ደህና መጣችሁ። ስለጠፋችሁ ደግሞ አስጨንቆን ነበረ፣ ግን በጣም ደስ ብሎኛል። ያው በዚህ የሰማነው ነገር ቢያሳዝንም እንኳን ተረፋችሁልን። በደናችሁ እኮ አልጠፋችሁ፣ በደናችሁ ከሳምንት በላይ ነው የሆናችሁ። ምክንያቱም ጥፍት ብላችኋል። እኛ ውስጣችን እየፈራም ነበረ፣ ግን ያው እግዚአብሔር ከነሱ ጋር ይሁን፣ እግዚአብሔር ይጠብቃቸው እያለን ነው እንጂ ማለት ነው። እና እንኳን ፈጣሪ ያተረፋችሁ በድጋሚ ብሩኬ፣ ተጠንቀቁ ለሌላ ጊዜ። ምክንያቱም በጥላት በምን እንደሚያጠቃችሁ እንዴት እናንተን እንደሚያገኛችሁ አታውቁምና መጠንቀቅ ግድ ይላል። በምን መንገድ እንደሚያጠቃችሁ አታውቁም። በራሳችሁ ሰዎችም እየገቡባችሁ ነው። ሁኔታው ደግሞ በጣም ስትነግሩ እኛ ራሱ እየፈራን ነው። እናንተ ጉዳዩ ላይ ሆናችሁ የምትሰሩት እንደዚህ እናንተስ በምትሉ ሰዓት እኛ ራሱ ዛሬ እንዴት ዋሉ፣ ዛሬ እንዴት ቆዩ እንላለን። ምክንያቱም ነገሩ በጣም ስለሚያስፈራ ማለት ነው። እስከ ዛሬ ብዙ ነገር ሰርታችኋል፣ ግን እንደዚህ የሚያስፈራ ነገር የለም። እና ያው በእርግጥ የልዑሌ እናት ብትፈራም አይፈረድባትም በአሁኑ ሰዓት ማለት ነው። ምክንያቱም መዋሸቷም ራሱ እኔ በአሁኑ ሰዓት እኔ እግዚአብሔር ይመስገን እውነታቸውን ነው ያልኩት። እንኳንስ ዋሸች፣ ባትዋሽ ነበር የሚገርመኝ። ልዑሌ ታውቃላችሁ በጣም ሲናደድ ነበረ። ለምን ሳትነግረኝ እያለ ማለት ነው። እንደዛ አይነት ከባድ ሚስጥር አይደለም ለመናገር እንዴ! በእንዴት እንዳሳደገችው ራሱ በጣም ነው የሚገርመው። በጣም ማለት ነው ሳላደንቃት አላልኩም። ከእንደዚህ አይነት ጉል ማለት ነው። ቢያንስ ደግሞ የጥላት ወገን ራሱ እኮ ያውቃል፣ ልጅ አለመሆኑን ያውቃሉ። ግን አድፍጠው እየጠበቁት ነበረ። ግን እናት ደግሞ ሸሽጋ እንደዚህ ማድረሷ እኔ እውነቴን ነው በጣም እውነቴን ነው እግዚአብሔርን። እና ምንድን ነው ጥንቃቄ አድርጉ። ሁልጊዜ ደግሞ መኪናችሁን ስታስነሱ ቼክ አድርጉ። የጊዜ ራሳችሁን ሰው እንደዛ አድርግ ብለው ሊልኩባችሁ ስለሚችሉ ሁልጊዜ ቼክ ማድረግ አለባችሁ። ያን ለማለት ነው። ለማንኛውም እንኳን ደስ አላችሁ ውድ የጀግኖቻችን ቤተሰቦች። እኔ በጣም ደስ ስላለኝ ነው። ያው ነገሩ ደግሞ ትንሽ እንትን ቢልም ማለት ነው። በተረፈ እንግዲህ እግዚአብሔር አምላክ መጨረሻውን ያሳምርላችሁ። ፈጣሪ ከእናንተ ጋር ይሁን። ያሰባችሁትን አሳክታችሁ ልዑሌም መጨረሻውን አይቶ እንግዲህ እናትየዋም ከጭንቀት ድና ፈጣሪ አምላክ እንግዲህ በደስታ ይለቅላችሁ ነው የምለው። ይሄ ወር በጣም ያስፈራል እያለን ነው እና በእርግጥ አዎ እናንተ ቦታው ላይ ሆናችሁ ያልፈራችሁ እንጃ አላውቅም። እኛ ራሱ ስታወሩት እየፈራን ነው አይደለም እናንተ ማለት ነው። እና አይዟችሁ ፈጣሪ ከእናንተ ጋር ይሁን ለማለት እወዳለሁ። እግዚአብሔር ጥበቡን አብዝቶ ይስጣችሁ ውድ ቤተሰቦቼ። በተረፈ እንግዲህ ደስታችሁ ደስታዬ ነው። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቻው።